እናንተ የጨረቃ ፋሚሊዎች ዛሬ ልንገራችሁ ጉድ የተሰማውን ነገር ልንገራችሁማ። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ለወሬ ቸኩሌ ነው ሰላምታዬን እንኳን በደንብ እያልኩ አይደለም። እንዴት ናችሁ ውድ ቤተሰቦቼ? ሰላም ብያለሁ። ሰላማችሁ ብዙ ይበልኝ። ሁላችሁም ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬም በአዲስ ቪዲዮ እንደተለመደው መጥቻለሁ። ዛሬ ደግሞ ከውስጥ የሰማሁትን ለእናንተ ላካፍላችሁ ነው። ይህን ቪዲዮ ግን ላይክ፣ ሼር እስከ መጨረሻው ድረስ ተከታተሉ። ሁላችሁንም እወዳችኋለሁ። ክበሩልኝ። ሀይሚዬ ጀግና ሴት ትናንትና ብሩኬን እንግዲህ አይታችኋል። አንበረከከችው ማለት ነው። አንበርክካ ራሱ ይቅርታውን አልቀበልም ማለች። አይ እኔ ማለት ይቅርታውን አትቀበያለም፣ ይቅርታውን ተቀበዩ። አብራችሁም እንደምትሆኑ ባለሙሉ ተስፋ ነኝ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ስለዚህ አሁን ግን ትንሽ አስጨንቂው። ልክ ነሽ። በደንብ አርገሽ አስጨንቂው እንዴ! በደንብ አርገሽ አንበርከኪው። ጀግና ሴት ይንበርከክ ድጋሚ አሁንም መንበርከክ አለብህ ብሩኬ። ደግሞ አሁንም ቢሆን ከደህ መልሰ ደግሞ አሁንም መንበርከክ አለብህ፣ ደጋግመህ መንበርከክ አለብህ። ስለዚህ መለመን አለብህ ማለት ነው። እና ግን እንደዚህ ትንል ማለት ነው እንድጎጆ አይደለም። እና ስለዚህ ሰላምን አወርዳችሁ በአንድ እንድትመጡልን እንፈልጋለን። እንዲሁም ደግሞ ጋሽዬና ሙሼ ይግቡ እያላችሁ ብዙዎቻችሁ እያላችሁ ነው ያላችሁት። ጋሽዬና ሙሼ መግባቱ ቁም ነገር የለም። ምክንያቱም እነሱ መጀመሪያ ሀይሚዬ ከልቧ ይቅርታ ታላደረገችለት ፋይዳ የለውም። እነሱ ቢገቡ ራሱ የሆነ ነገር ውስጣቸው ካለ ጥሩ አይመጣም። እና ስለዚህ ለማንኛውም እንዳላችሁ ደግሞ ሀብና ጋሽዬ እንደዛው እንደ በፊቱ ይግቡ እያላችሁ ነው። እነሱ ግን ቢገቡ በጣም ደስ ይለኛል። እኔም በነገራችን ላይ ማለት ነው። እሙሽዬ ግን ተገባይ አኪት ታስታርቃችኋለች ብዬ አስባለሁ። ታስታርቃችኋለች በሙሉ እምነት ነው የምነግራችሁ። ምክንያቱም ሀይሚዬ ደግሞ ስለምትፈራ እሙሽዬ ደግሞ ታውቃላችሁ፣ ብሩክም ይፈራል። አሁን ላይ ውጭ ነው ያለው እናቱን ራሱ እየሸሸ ማለት ነው። እና ስራውን አውቆ መመለሱ እውነት በጣም ደስ ብሎኛል እኔ በራሴ ማለት ነው። እና አሁንም ቢሆን መንበርከክ ምንም አይደለም፣ ግን ይቅርታውን መቀበል አለብሽ። ተቀብለሽ ይቅርታውን እንደ ድሮ እንደምትመለሱ ባለሙሉ ተስፋ ነኝ። እንግዲህ ያው ብዙዎቻችሁ ደግሞ እያዘናችሁም አላችሁ፣ ደስ ያላችሁም አላችሁ፣ እንደገና ደግሞ ተይውም ያላችሁ አላችሁ። አረ በፈጣሪ ስም ተይው የምትሉ ሰዎች ግን እንደው ይቅርታውን አትቀበይ የምትሉት ሴጣን ናችሁ እንደናንተ። እውነት ሴጣን ነው። ሴጣን እንኳን እንደዛ አይሆንም ለሰው ልጅ እንደነ ይቅርታ ሰው የማይቀበለው። ይቅርታ እኮ ማለት ትልቅነት ነው፣ በጣም ትልቅነት። ዝቅ ማለት በጣም ትልቅነት ነው አይደል? ስለዚህ ጥፋቱን አውቆ ጥፋቴን አውቄያለሁ ብሎ ዝቅ ብሎ ይቅርታ እየጠየቃን ነበር የነበረው። እሷ ደግሞ ያው ታውቃላችሁ፣ ሀይሚዬ ደግሞ ትናደዳለች እና ተናዳ ነበር። በጊዜውም ተናዳለች። ምክንያቱም ያረጋትም ነገር ያናድድ ነበረ በጊዜው ማለት ነው። እንኳን እሷን አይደለም እኛን አናዷል አይደል እንዴ? ስለዚህ አሁን ደግሞ ይቅርታ አድርጊለት ማለት ነው። ግን ይመላለስ ትንሽ እና መመላለሱ ምንም ነገር አይከፋም። ምክንያቱም ይቅርታ ማድረግ ያለበትን ነገር ሁላ ማድረግ አለበት ማለት ነው። ግን ይህን ትላችሁ እንዲለያዩ ወይም ይቅርታ እንዳታደርግለት አይደለም፣ ይቅርታ እንድታደርግለት። ይቅርታ ልብ ያላት ልጅ ናት፣ በጣም የዋህ ናት በነገራችን ላይ። እና እሱም በቅንነትና በየዋህነት ነው በነገራችን ላይ እዚህ ጉዳይ ውስጥ የገባው። እንግዲህ ነገሮች ሁላ ይስተካከላሉ ብዬ አስባለሁኝ። እንግዲህ ምን መሰላችሁ፣ አንደኛ ነገር ሀይሚዬን የዛ ጊዜ ጎትቶ ስላወጣት ነው። አንደኛ ልኳ በጣም እንትን ያላት ማለት ነው። እና ደግሞ ያንን ትናንትና አይታችሁ ከሆነ ያ ደግሞ ጎትቶ ማውጣቱ ብቻ ሳይሆን እሷ ደግሞ የተናገረችው ነገር ትቼልሻለሁኝ፣ ታልፈለግሽ እኔ ትቼልሻለሁኝ፣ የራስሽ ማድረግ ተፈለግሽ ስትለው እኔ ቃነኝ ወይ እኔ የራስሽ አይደለሁም ወይ እንደማለት መሰለኝ። ብሩኬ የኔ የምትይኝ ሰው አይደለሁም ወይ? እንዴት ነው እንደዛ አሳልፈሽ እንደዚህ የምትይኝ ብሎ ያ ነው ያናደደው ማለት ነው። ትናንትና ደግሞ ያን ነገር ያናገራት ልጅቱ ስላናደደች ስለነበር ነው በጊዜው። እና ደግሞ የሴቶችን ባህሪ ነው ያ ነገር ብላ መልሳለታለች። በነገራችን ላይ ትናንትና ብዙም ጭቅጭቅም የለበት ምንም የለበት፣ ደስ ይላል ቪዲዮቸው። ግን ትንሽ ያስፈራል ሆነን ለመናገር ማለት ነው። በቃ እሷ ቆርጫለሁ ምናምን ትትል ትንሽ ያስፈራል፣ ግን ደስ ይላል ቪዲዮቸው። በነገራችን ላይ ያው ማለት ተደጋግምባችሁ በነገራችን ላይ እያልኩ ግን አላስጠላም። እና ምን ልላችሁ መሰላችሁ ቤተሰብ
አንዳንድ ጊዜ ራስን ዞር ብሎ ማየት አለብን ማንኛችንም ማለት ነው። ህይወት ውስጥ ሆናችሁ ብዙ ፈተናዎች ይኖራሉ፣ ብዙ ውጣ ውረዶች ይኖራሉ፣ ብዙ ነገሮች ይኖራሉ። ግን እነኛን ደግሞ ራሳችሁ ናችሁ ዞር ብላችሁ ማየት ያለባችሁ። ራሳችሁ ናችሁ የሆኑ ነገሮችን በቃ ነገሮችን እንዴት ይሆናሉ እንዴት ይሄዳሉ ብላችሁ ማስከድ ያለባችሁ ነገሮችን ራሳችሁ ስለሆናችሁ እነኛን ነገሮች ደግሞ ራሳችሁ ማስከድ ስለምችሉ ያን ነገር ማስከድ ባለባችሁ ልክ ማስከድ ያለባችሁ ማለት ነው። እና የራሳችሁን ሰው አታችሁ ሌላ ሰው እንትን ማለት በጣም ይጎዳል ብዬ ነው የማስበው እኔ በራሴ ማለት ነው። አሁን ብሩኬ እንግዲህ ልጅቱንም በነገራችን ላይ ያው አልፈለጋትም አላስጠጋትም፣ ግን ሀይሚዬን ስለተናገራትና ስላስወጣት ያ ነገር ተናደደች። እንደገና ደግሞ መጀመሪያም ላይ ያው ስላልነገራት ነገሮችን ያሉትን ነገር ሁላ ያ እነኛ ነገሮች ናቸው እንደዚህ ሊያረጋት የቻለው እንጂ እውነት በብሩኬ ጨክን አይደለም። ብሩኬ ታውቃላችሁ በጣም ነው የምትወደው፣ ከልክ በላይ ነው የምትወደው እና ራሱ በዛ ጭንቀት ውስጥ ሆነ እንለያይ ብላ ተሄደ በኋላ ለጥቃ መታ ነበረ። እሱን አልተውም፣ እሱ እንዲጨነቅብኝ አልፈልግም፣ እሱ እንዲያዝንብኝ አልፈልግም፣ እሱ የሆነ ነገር እንዲቦሳቀልብኝ አልፈልግም፣ ተጎኑ መሆን አለብኝ ብላ መታ ነበር አይደል እንዴ? እና ስለዚህ ምንም ክፉን አትወድም አንደኛ ነገር፣ ሁለተኛ ነገር ደግሞ በጣም ነው የምትወደው፣ በጣም ነው የምታፈቅረው። ያን ደግሞ ደጋግማ ተናግራለች እንደምትወደው በጣም ደጋግማ ተናግራለች። እሱም ይወዳታል። እሱም በነገራችን ላይ አንድ ነገር ግን የሚጎለው ነገር አለ ብሩኬ ማለት ነው፣ እወድሻለሁ ከማለት ውስጥ። ምክንያቱም የዛ ቀለበል አድርግ ያለ እች ቀን እወድሻለሁ ቲላት ሁሉንም ሰው እኮ ትወዳለህ ብላ ነበር የመለሰችለት። ለአንቺ ልዩ ቦታ አለ ቲላት ደግሞ አይ ምን ያህል ቦታ አለ ሁሉንም ሰው ስለምወድ ትወደኛለህ ነው ያለችው አይደል። ለእሷ ግን የኔ ፍቅር ብሏት ይህን ቃል ሰምቼ አላቅም። አንድም ቀን ታፋ ወጥቶት ይህን ቃል ብሏት አያቅም። ስለዚህ ይህን ነገር ቢጠቀምበት ጥሩ ነው ብዬ ነው የማስበው። እና የኔ ፍቅር ብሎ ቢጠይቃት የኔ ፍቅር ብሎ መጠየቅ አለበት ብዬ አስባለሁ። ይሄን ነገር ደግሞ እሱ አይጠቀም ለምን እንደው አላቅም። ግን በነገራችን ላይ ሰው በፍቅር አለ በአፍታ ይሆን የውስጥን ማንነትና የውስጥን ምንነት ነው እንትን የሚለው ማለት ነው ማለት የሚገልጠው ፍቅርን ቢሆን ማለት ነው። እና የኔ ፍቅር አለ እንትን አለ እንትን የለውም ግን ማለት አለበት። ለምንድን ነው የማይላት? እኔ እውነት በቃ ኮሜንት ላይ ማለት አለበት ይሄን ነገር። ቤተሰብ ይሄን ነገር ትጥፉ ኮሜንት ላይ ኮሜንታቸው ላይ ተናገሩ። እውነት የኔ ፍቅር ብለህ ለምንድን ነው የማትላት በሉት። እውነቴን ነው የምላችሁ እንዴ። እና ቤተሰቦቼ ለማንኛውም መልካም ነገር እንሰማለን ብዬ አስባለሁ። ዛሬ ቢያንስ ዛሬ እንኳ መልካም ነገር ባይሆን ነገ መልካም ነገር ይመጣል ብዬ አስባለሁኝ። እና ሰላም ይወርዳል። ብሩኬና ሀይሚ ይለያያሉ ብላችሁ ደግሞ ማለት ነው ገብታችሁ የምታለቀልቁ ልጆች ወይኔ ፈጣሪ ሆይ ልቦና ይስጣችሁ። መቼም አይለያዩ እነሱ ደግሞ እውነት መቼም አይለያዩም። ታውቃላችሁ እንደማይለያዩ በጣም የተሳሰሩ ልጆች ናቸው እና ማለት በብዙ መንገድ የተሳሰሩ ልጆች ናቸው። መጀመሪያ እየመጡትም ከልጅነታቸው ነው። አሁን ላይ ደግሞ ያሉ በቤተሰብ ዙሪያ ነው ያሉት እና ስለዚህ ምንም እንዲለያዩ የሚፈቅድም ቤተሰብ የለም፣ እነሱም አይለያዩም። እና ስለዚህ ኦዲየንሶች ግን አንዳንድ አላችሁ ካሁን በኋላ ትተው የምትሉት አላችሁ። አረ እንደ እውነት ምን ልበላችሁ፣ እኔ ብቻ ምንም አላችሁ። ፈጣሪ ልቦና ይስጣችሁ ነው የምላችሁ ወላሂ። እና የሚያሳሱ ልጆች አሁን ተለያይተው ምን ታገኛላችሁ እናንተ? ምን ጥቅም ታገኛላችሁ? እኔ እኮ የምታገኙት ጥቅም ቢኖር ጥሩ ነው። ምንም አታገኙም አይደል? እሷ ሌላ ህይወት፣ እሱ ሌላ ህይወት እየተዋደዱ እያሉ ግን ሌላ ህይወት ጀምረው እኔ እንጃ ይመራሉ ብዬ አላስብም። እኔ እንጃ ምን አይነት ህይወት ውስጥ እንደሚገቡም አላቅም፣ ብቻ አላቅም። እና ይሄን ነገር የምታስቡ ልጆች በጣም ታሳዝኙናላችሁ። ልቦና ይስጣችሁ። ደግሞ ለሰላማቸው ቆማችሁ ያላችሁ እነሱ ሰላም እንዲመለሱ የእነሱን አንድነት የምትወዱ ደግሞ ፈጣሪ ያክብራችሁ ብዬ ነው መርቃችሁ ማለት ነው። እንግዲህ የጨረቃ ፋሚሊ እኔንም ሰብስክራይብ እያደረጋችሁ 9,000 አስገቡኝ ማለት ነው። 9,000 ልገባ ትንሽ ነው የቀረ። ሁላቸውም ሰብስክራይብ የምታወቱ ቪዲዮውን በሙላ ሰብስክራይብ አድርጉኝ። ውድ ቤተሰቦች የምታበረታቱ ደግሞ እጅግ አድርጌ አመሰግናለሁ። ውድ ቤተሰቦች ማለት ነው። ሀገራችንን ኢትዮጵያን ሰላም ያደርግልን፣ አንድነትን ፍቅርን ያምጣልን፣ መዋደድን መፋቀርን ያምጣልን ማለት ነው። እና ስለዚህ ምንም እንትን አትበሉ፣ አትሰው ይለያያሉ ብላችሁ የምትጠብቁ ሰዎች መቼም እንደማይለያዩ ስለምታውቁ
ምንም ነገር ሀሳብ አይግባችሁ ብዬ ነው የማስበው ማለት ነው። ምክንያቱም የሚለያዩ ሰዎች ስላልሆኑ እነሱ መቼም አይለያዩ ሀይሚና ብሩኬ። ምክንያቱም ትልልቅ ሰዎች ይገባሉ እንደዚህ የሚያመሩ ከሆኑ እንጂ አሁን ላይ ግን ፕራንክም እያረገችው መሰለኝ፣ እሱንም ለማስተማር መስሎኛል። እንግዲህ ጀግና ሴና። ለማንኛውም ሀይሚዬ ታውቃላችሁ ይሄን ነገር እሱ ራሱ ጠንቅቆ ያውቃታል። ያን ነገር እያወቀ እሷ ሌላ ሰው ጋር ሄዶ ትታየው እንደማትወድ እያወቀ እንደምቀና እያወቀ ሁሉም ነገር እያወቀ ነው ይሄን ነገር የሰራ